بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم أما بعد سنواصل درسنا في كتاب أمدة الأحكام من كلام خير الأنام للحافظ عبد الغني المقدسي رحمه الله تعالى في كتاب النكاح من الجنيو باب الصداق سلا صداق من ناقرنا صداق مالت مهر مالت صداق من يبالال مهرم يبالال مالت الله قرآن لا بهلتم درتدار وآتوا النساء صدقاتهن صدقات جمع صداق ነው كذلك ደግሞ اجورم ብሎ ይጠራዋል መህር ብሎም ደግሞ ይጠራዋል ማለት ነው ሁሉም ስሙ ነው طيب እና ስለ መህር የሚናገር ነው መህር እንግዲህ ግዴታ ነው ካሁን በፊትም እንዳወሳነው ኒካሁ ሽጋር አንዱ የተከለከለበት ዓላማ ምንድነው መህር በመካከላቸው የለም ያ የተከለከለ ያደርገዋል كذلك የሰዎችን ተጋቢዎቹንም እንደዚሁም ምርጫና ሪዷቸውንም ያላገናዘበ ስለሆነ ይከለከላልና ሶዳ ግዴታ ነው መህር ግዴታ ነው ወላኪን ኒካሁ ሲታሰር መወሰኑ ሸርጥ አይደለም በኋላ ግን እንደው ባይነጋገር ራሱ ባልና ሚስት በኋላ ከተጋቡ በኋላ አምሳያ መህር ይሰጣል እሷ እህቶቿ የተገቡበትን ያካባቢ ላይ አዳው ታይቶ ይሰጣል ማለት ነው ችግር የለውም እና ኒካህ ሲታሰር መወሳቱ ሱና ነው ፈርድ አይደለም ወላኪን ግዴታ ነው ወአቱ ኒሳ ሶዱቃቲና ንህለተን የሚለው ለሴቶች መህሮቻቸውን ደስ ያላችሁ ስትሆኑ ወይም ደግሞ ስጦታ ሲሆን ስጡ ነው የሚለው አላህ ተባረከ ወተዓላ ግን እነሱ ከፈቀዱ መብላት ይችላሉ ፈይንጥብና ለኩም አን ሸይء منه نفسا فكلوا هنيئا مريا ሁሉንም ይሁን ግማሹንም ይሁን ከፈቀደችላ አፉ ካለች መብላት ይችላሉ አናስ ኢብኑ ማሊክ ረዲየላሁ ዐንሁ ከአነስ ተይዞ አን ረሱላህ ሰለላሁ ዐለይሂ ወሰለም ነብያችን አዕተቀ ሶፊያን ነጻ አደረጉ ሶፊያ ቢንት ሑይ ابن أخطب رضي الله عنها وأرضاها من أمهات المؤمنين ناتشو يخيبر كان كتماركوت ناتشو أباتهم تقدبال كذلك ليروتشم سلام ابن مشكام يبال سوي لسو تدران برا እሱም ሳይገደል አይቀርም እና እሷም ተማርካ ነበር በኋላ ነብያችን ሰለላሁ ዐለይሂ አተቀስ ሶፊያን ሁራ አደረጓት እንግዲህ ያለቃው ልጅ ነበረች የሰይዱ በኒ ናዚር ነው አባቷ ሆይ ኢብኑ አኽጡብ አለቃ ነበር በወቅቱ ያለቃ ልጅ ናት እንደውም እኮ ለዲህየቱል ከልቢ ነበረ ሲከፋፈል የደረሰችው ሲራው ላይ እንደተማር ነው ዲህየቱል ከልቢ ለሚባለው ነበር የደረሰችው በጣም ማለት ነው ሲከፋፈሉ ምርኮ ገንዘብ ከዛ ወደሳቸው ሰዎች መተው ሶፊያ ለርሶ እንጂ ለማንም የምትገባ አይደለችም ቢንቱ ሰይድህም ናት ያለቃቸው ልጅ ናት እሷን መርጠው ለራሱ ሊያደርጉ እሷን ሊያከብዱ ይገባል ለሷም ራሱ ትልቅ ክብር ስለሆነ ማለት ነው የነብዩ ሰለላሁ ዐለይሂ ወሰለም ሚስት ከባርነት ወጣ የነብዩ ሰለላሁ ዐለይሂ ወሰለም ሚስትነት ማግኘት ትልቅ ነገር እና ሁር አሏት ነፃ አደረጓት ወጀዓላ አደረጉ ኢትካሃ እሷን ነፃ ማድረግን ሰዳቃሃ መህሩ አደረጉ ነፃ አደረጓትና ያው በዚህ ስለተስማማች ማለት ነው እሷን ነፃ ማድረግን መህር አድርገው አገቧት ነው አለይሂ ሰላቱ ወሰለም طيب ከሐዲሱ ምን ረዳው አንደኛ ጀዋዙ ኢትቂ الرجل አመተው ሰውየው ባሪያውን ነፃ ማድረግ እንደሚችል እና ወጀዐሉ ኢትቂሃ ሰዳቃሃ እሷን ነፃ ማድረግን መህር ማድረግ እንደሚችል ማለት ወተኩሉ ዘውጀቱ ሚስት ትሆናለች ማለት ነው ከዛም በኋላ አንተ ባሪያ ብትኖርህ አሁን መጀመሪያ ተነጋግረህ ከሷ ጋር ሁር ብዬሽ ሚስት ትሆኛለሽ ይላል መርሃባ ካለች ሁር ትላታለህ ሚስት ትሆናለች ማለት ሁለተኛ ነው ላይ ይስተረጡ ኢዝኑሃ ፍቃዷ መስፈርት አይደረግም ወላ ሹድ ፍቃዷ ራሱ መስፈርት አይደረግም ይላል ባትፈቅድም ራሱ ያው መቼም መስማማቷም ማይቀር የሆነ ጉዳይ ነው በባርነት ለሷም ከምትቀመጥ በሚስትነት መቀመጡ የተሻለ ግን ኢዝኑ ራሱ አይሸረጥም ነው ምስክሮችን መኖራቸው አይሸረጥም ወላ ወልይም አይሸረጥም ላኒካ ሀይላ ቢሉ ምናምን ያለው አይሸረጥም فقط ምንድነው አንተ ሁር አድርገህ ሚስት ማድረግ ነው ይሄ ሶስተኛ ጀዋዙ ከውኒ ሰዳቂ መንፈዓተን ያው በመጀመሪያ ይሄን እናስበበት ማለት ነው እንደዚሁ ደግሞ መህር መሆን እንደሚችል ማለት ነው መንፈዓተን ዲንያ ሃይማኖታዊ ጥቅም አው ዱንያዊ ጥቅም አሁን ይሄ ምንድነው ዱንያዊ ጥቅም ነው ሁርያነት አገኝ ነፃነት አገኝ ተባርነት ማለት ነው ዲናዊ ጥቅምም ይሆናል ለምሳሌ ቁርአን ሙሉን ለዓልማት ብሎ ይሄንን መህር አድርገው ሊጋቡ ይችላሉ ወይ ገሊያ በሉ የሚባለውን ኪታብ ላቀራት ብሎ ይቻላል መንፈዓት ዲንያም ይቻላል ማለት አንሳል ኢብኑ ሰዓድ አሳኢዲ ዞሮ መህር ግዴታ ነው ካሁን በፊትም ኢነ አሐቀ ሹሩጥ አንቱፉ ቢሂ መስተሐለልቱም ቢል ፍሩጅ የሚለው ውስጥ ይገባል መህር ማለት ነው በዋናነት ባይሆን መህር ላይ ማለት ነው መጋነኑ አስፈላጊ አይደለም ነብዩ ሰለላሁ ዐለይሂ ወሰለም ኸይሩ አልሙሁሪ አይሰሩ ከመህሮች ሁሉ በላጩ መልካሙ ቀላል ነው ብለዋል ኸይሩ ኒሳኢ በረከተን አይሰሩሁን መህረን
ከበረካ በኩል ከሴቶች በጣም ጥሩ የሚባሉት በላጭ የሚባሉት መህሮቻቸው ትንሽ የሆነው ነው ብለዋል አለ ገራገራ ቢል የተሻለ ነው የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ስንት ነበረ 500 ድርሃም ነው ከ500 ድርሃም በላይ ያላቸው የሉም ኡሙ ሐቢባ ብቻ ናት እዚህ ሀበሻ ላይ ነጃሺ ረሂመሁላሁ ተዓላ እሱ ብዙ ደናኒሮችን መህር አድርጎ ወደ 4000 ነው የሚለው 4000 ዲናር ማለት ነው በጣም የማይገናኝ ነው ከዛ ከ500 ድርሃም ጋር ማለት ነው እንደዛ አድርጎ እሱ ተጠውቋል ለነብዩ ሰለላሁ ዐለይሂ ወሰለም ሰጥቶላቸው አግብቷል ከዛ ውጭ ያለው 500 ድርሃም ነው ማለት ነው እና በእነዛ እክቲዳ ማድረግ አለባቸው ሴቶች አላኩል ሀል እሱ ቢበዛም ቢያንስም መህር ለሐደ ለአክተሪሂ ወላ ለአቀሊ ለመብዛቱን ለማነሱም ሐድ የለውም እንደ ስምምነታቸው የሚወሰን ይሆናል እንደው ያው ኸይር ይያውናል እንጂ ማለት ነው ባይሆን የሴቶች ሐላፊዎች መህር አታጋኑ የሴት ሐላፊ ሆናችሁ ማለት ነው አንሳል ኢብኑ ሰዕድ አሳኢዲ ረዲየላሁ ዐንሁማ ከሳል ኢብኑ ሰዕድ ተይዞ እነ ረሱላህ ሰለላሁ ዐለይሂ ወሰለም ነብያችን ጃአቱ ምርአቱን አንዲት ሴት መጣቻቸው فقالت አለች እኔ ወሀብቱ ነፍሲ ለካ ነፍሴን ላንተ ጀባሁ አለቻቸው ሰጥሁ አለቻቸው የዚህን ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ቀቢልቱ ማለት ብቻ ነበር የሚጠበቅባቸው ወምራአተን ሙእሚነተን ለካ ወምራአተን ሙእሚነተን وهابت نفسها لرسول الله للنبي إن أراد النبي يستنك خالصة لك من دون المؤمنين لا ብቻ ላንተ ብቻ ነው ከመናኖች ውጪ ለሳቸው ብቻ ነው ሰጣው ስትላቸው ተቀበልኩ ይላል ከዛ ውጪ ግን አሁን አንተ መጣንዳ ሰጣው ነፍሴን ብትልህ ተቀበልኩ ባለው ብቻ መውሰድ አትችልም በቃ ከተስማማች ወልይ ጋር ትሄዳለህ ወልይ ከሌለ ወደ ወኪልነት ከሌለ ወደ ቃዲ ይኬዳል ሻሂድ ምናምን ተደርጎ ነው የሚሆነው ማለት ነው እና ይሄንን አለች ነው ከዚህም የምንማረው አንዲት ሴት እንግዲህ ራሷን ጥሩና መልካም ሰው ነው ለምትለው ሰው ለጋብቻ ማቅረብ ትችላለች አግባይ ማለት ትችላለች ይሄ ምንም ነውር አይደለም ይወጣለ ፈቃመት ጠዊለን ረጅም ጊዜ ቆመች ለምን ረሱላችን ሰለላሁ ዐለይሂ ወሰለም አልፈለጉም فقال رجل ያው በደንብ አይተዋታል ይባላል እሳቸው ማለት ነው ከዛም ራሱ የምንማረው አንድ ሰው ለማግባት የፈለጋትን ሴት በደንብ አድርጎ ማየት ይችላል ማለት ነው አንዳንዶቹ እንኳን ፊትና እጅን እንትን ቢሉ ያ ፊትና እጅ ለመለየቱ የጅምሁሮች ቀውል ቢሆንም እንኳን ምን حيث الدليل ሰውየው በአዳ ወደሚገለጠው ነገር ማየት ይችላል ነገርንም መመልከት ይችላል ጸጉሩንም መመልከት ይችላል ተብሏል እና فقام الطويل ረጅም ጊዜ ቆመች فقال رجل አንድ ሰው ያላቸው ያ ረሱላህ አላህ መልእክተኛ ሆይ ዘውጅኒሃ አረዳረኝ አላቸው ኢለም يكن لك لا انت كلله بها بس حاجه ፍላጎት ከሌለ ያው ኢን አራደ ነብዩ ነው ያለው ካልፈለክ ለኔ ለምን አድረግም الله الله طيب فقال قالوا النبي صلى الله عليه وسلم هل عندك انت ዘንድ አለ ወይ ሚንሽን ካንዳች ነገር ትስዲቁሃ መህር የምትሰጣት ሶዳቃሉት ያው መህር ግድ ስለሆነ ማለት ነው ሊድሩት ነው እንግዲህ ታችሁ ስላልፈለጉ ነው فقال አላቸው ما عندي ዘንድ የለም الا ازاري هذا የሚያዩት ሽርጥ እንጂ ሌላ የለኝም አላቸው ሽርጥ ብቻ ነው ያለው ማለት ነው الله المستعان فقال رسول الله صلى الله عليه وسلم ነብያችን አሉ ان اعطيتها ከሰጣሃት እኮ ለሷ ኢዛረ ከሽርጥህን ጀለስተ ተቀመጣለህ ወላ ኢዛረ ለካ ላንተ ምንም ሽርጥ የለህም እርቃንህን የምትቀመጠው አሉት እና የማይሆን ነገር ነው ይሄ አይሆንም ነው ፈልተሚስ ሸይአን የሆነ ነገር ሄደ ፈልጋ አሉት ስለዚህ ሸይአን የሚለው መህር አይገደብም ትንሽ ይብዛ ያብቃቃል ነው ቃል አላቸው ማጅሩ ምንም አላገኝም አላቸው እንግዲህ የሌለውን እንዴት ያመጣዋል طيب قال አሉት ፈልተሚስ አረፈልግ ወለው ኻተመን ሚን ሐዲድ ከብረት የሆነ ቀለበት እንኳን ቢሆን ይሄ አርቱ ቀለበት አለ የለ ከብረት የሚሰራው ከወርቅ ከምናምን ከሐዲድ የተሰራ እንኳን ቀለበት ቢሆን ይዘህን አሉት ፈልተመሰ ፈለገ ፈለም ይጅር ሸአ ምንም ነገር አላገኘም ማለት ነው ከዛ فقال رسول الله صلى الله عليه وسلم ነብያችን አሉ ሐል ማዓከ ካንተ ጋር አለን ሸይኡን አንዳች ምን القرآن ከቁርአን ይሐፈዝከው የዛን ጊዜ ቁርአን እንደኛ እንደዚህ ሙስሐፍ በመጽሐፍ ጀምዕ አልተደረገ ገብቷል في صدور الرجالና እንደዚህ አንዳንድ ሶሂፋዎች ላይ ነው ያለው ሐል ማዓከ ማለት በሂፍዝህ አለ ወይ ከቁርአን የተወሰነ አለ ወይ ሲሉት ቃል አላቸው نعم አው አላቸው ሱረቱ አልኢምራንና ሱረቱ አልበቀራን ሐፍዞ ነበር فقال رسول الله صلى الله عليه وسلم ነብያችን አሉ ዘወይቱከሃ ድሪሃለሁ እሷን አሉት ቢማ ማዓከ ካንተ ጋር ባለው من القرآن እንግዲህ እዛው ሹሃዳዎች ሰዎች ምናምን አሉ ካንተ ጋር ባለው ከቁርአን ካንተ ጋር ባለው ድሪሃለሁ ማለት እሱ ልታዓልማት ልታስተምራት በቀራና አሉ ኢምራን ልታቀራ ድሪሃለሁ አሉት طيب ከሐዲሱ የምንማረው አንደኛ ጀዋዙ አርዱን መርአቲ ሴት ማቅረቧ እንደሚቻል ነው ነፍሷ ሊዘዋጅ ለትዳር ማቅረብ ትችላለች ጥሩ ሰው ነው ብላ ላመነችው አግባኝ ብትለው ችግር የለውም وكذلك الرجل ابنته ሰውየውም እንደዚሁ ልጁን
ጥሩ ሰው ካገኘ አግቡልኝ ቢል ምን ችግር አለው? ችግር የለውም። ዑመር ኢብኑ ኸጣብ ለአቡበክር ሐፍሳን አቀርበው ነበር፣ ለዑስማንም አቀርበው ነበር። በኋላ ነብያችን ሰለላሁ ዐለይሂ ወሰለም አገቧት። ሁለተኛ ጀዋዙ ነظሪ ማየት እንደሚቻል ኢላ መን ለሁ ረግበቱን ፊ ኒካሂሃ እሷን በማግባት ሴትየቱን ፍላጎት ያለው ሰውዬ እሷን መመልከት ይችላል። ነብያችን ሰለላሁ ዐለይሂ ወሰለም አይተዋታል ይላል። فصعد النظر وخفض ከፍ ዝቅ አድርገው ተመልክተዋታል። ስለዚህ ማግባት የሚፈልግ ሰው ማግባት የሚፈልጋትን ሴት መመልከት ይችላል። ወደ በአዳው ግልጽ ወደሚሆነው ማለት በጅምሁሮች ደግሞ ፊትና እጅን ማየት ይችላል ማለት ነው። ባይሆን ሲያይ ማለት ነው ነዘረ ተመቱዒን አይደለም ወተለذذين አይደለም። ዝም ብሎ ለመርካት ለምናምን ሳይሆን ትሆነኛለች አትሆነኝም የሚለውን ለማየት ነው፣ ለመጀረብ ነው። መደጋገሙም አይከለከልም። ገብቷል አይደል? አጤናህ መመልከትህ በተለይ እሷ ባላየችበት ሁኔታ ቢሆን ይመረጣል። ገብቷል አይደል? በተለይ በአሁኑ ሰዓት ላይ ደግሞ ብዙ ገሾች ምናምን የሚቀባቡት ነገር ስላለ በተዘናጉበት ሁኔታ ላይ ቢሆን የተመረጠ ይሆናል። አንተ ይበቃልሃል ማለት አለበለዚያ የሆነ ሰውዬ ይባላል የሆነ ሴት በጣም ትልቅ ጸጉር አላት ብሎ አግብቶ በኋላ ካደሩ በኋላ ጧት ላይ ለብቻው አገኘ ወዲያው ፈታተ አላህ ይስጣል። እና እንደዛ እንዳይወድ ያው በደንብ ማየቱ አይከለከልም ማለት ነው። طيب ሶስተኛ انه لا بد من الصداق في النكاح ኒካህ ላይ መህር ግዴታ ነው፣ ምንም ቅሮት የለውም። ለምን ፈልተምስ ሸይአን እያሉ ነበር ሰውየውን አረ የሆነ ነገር ፈልግ እያሉ ስለነበር ወይስተሐቡ ተخفيفه ባይሆን ቀለል ማድረጉ ይወደዳል መህር ማለት ነው። አንዱ ወንዶችን ከኒካህ የሚያስተጓጉላቸው ነገር የመህር መጋነን። አራተኛ አን ኹጥበተ العقد ኒካህ ማሰር ኹጥባው ላ ተጅቡ ግዴታ አትሆንም። ለምን አልቀሩም ነብዩ ሰለላሁ ዐለይሂ ወሰለም ቀጥታ ዘወይቱካ ቢማ ማዓከ ሚን القرآن ያሉት ኹጥበቱል ሐጃ ብትቀራ ይወደዳል እንጂ ዋጅብ አይደለም። ዋና ኒካህም ደግሞ የነዓቂዱ ይታሰራል ቢኩል ለፍዝ ደለ عليه በኒካህ ላይ ያመላከተ በሆነው ቃል ሁሉ ምን ይላል ይታሰራል። ዘወይቱካም ብትለው ገብቷል፣ አንከህቱካም ብትለው ይገኛል ማለት ልጅን ሰጠሁም ብትለው አሁን በአካባቢያችን እንደዛ ነው አደተን ማለት ነው። ሰጠሁ ማለት እኮ ዳርኩ ማለት ነው አይደል? ስለዚህ በሱ ላይ ባመላከተ ቃል ሁሉ ይገኛል። ያም ደግሞ ተቀበልኩም ካለ ይገኛል። የግድ የሆነ ለፍዝ ብቻ መከታተል ግዴታ አይደለም። አካባቢያችን ላይ እንዳለው ያችን ቃባ እንዳትዛባ በጣም احتياط ያደርጋሉ። ዋጅብ አይደለም ይሄ ነገር ማለት ነው። طيب በዛ ላይ ደግሞ ቋንቋውም አረበኛ ብቻ መሆኑም ሸርጥ አይደለም። አረበኛ ቢሆን እንደ ሉገቱ ሸሪዓ ስለሆነ ይወደዳል። ካልሆነ በማንኛውም ማሰር ይቻላል። በተለይ ሻሂዶቹ አረበኛ የማያውቁ ከሆነ በሚያውቁት ቋንቋ መሆን አለበት። ገብቷላ? ምን እንደተባለ ምን ያውቃሉ እነሱ? በሚያውቁት በአማርኛ መሆን አለበት። ለምሳሌ አምስተኛው ጀዋዙ ከውኒ ሰዳቂ መህር መሆኑ እንደሚቻል መንፈዓተን ጥቅም መሆን እንደሚቻል ምን ተዓሊምን ከማስተማር ቢሆን ወገይሪ ከሌላ ይሄው በቀራና በኢምራን ሊያስተምራት ነው መህር የተደረገው። ስለዚህ በቁርአንም አንዳንዶች የሚያደርጓሉ። እርግጥ ኸይሩ አሁን ነብያችን ሰለላሁ ዐለይሂ ወሰለም የመጨረሻ አማራጭ ነው ያደረጉት። ምንም ነገር ሲያጣ ነው ከቁርአን ሐፍተስከው አለው ያሉት እና የተሻለው ብር ቢሆን ብር ነገር ወይም ሌላ ነገር ቢሆን የተሻለ የሚጨበጥ ነገር ማለት ነው። አማራጭ ከጠፋና ግን ሌላ የማይኖረው ከሆነ ይህም መሆን ይችላል ማለት ነው። አናስ ኢብኑ ማሊክ ረዲየላሁ ዐንሁ ካነ ስተይዙ አን ረሱላህ ሰለላሁ ዐለይሂ ወሰለም ነብያችን ረአ ተመለከቱ አብዱራህማን ابن عوف عبد الرحمن بن عوف ተመለከቱት وعليه በሱ ላይ ረድዑ ዘዕፈራን የሚባለው ሽቶ አፈር ወይም ደግሞ ቅሪት እሱ ላይ ያለ ሆኖ ዘዕፈራን የሴቶች ሽቶ ነው። የሴቶች ሽቶ ሽታው ብቻ ሳይሆን አፈሩ በላያቸው ላይ ይቀራል። ይሄ ማንጸባረቅ ምናምን ነገር ማለት ነው። የወንድ ደግሞ መዓዛው ብቻ ነው የሚኖረው እንጂ አፈር አይኖረውም። እና የዘዕፈራን ሽቶ ረድዕ ወይም ደግሞ አፈሩን ፋናውን አዩበት። فقال النبي صلى الله عليه وسلم ነብያችን አሉ ማህየም ምንድነው አሉት። ያኒ ማለት ምንድነው ይሄ ነገር የሴቶች ሽቶ አይደለም ወይ አንተ እንዴት ይሄን ተቀባለህ እንደማለት ነው። ምን ሆነ ነው? فقال يا رسول الله الله መልክተኛው አላቸው ተዘውይቱ ምራአተን ሴት አገባሁ አላቸው። አልነገራቸውም ማለት ነው። መጀመሪያ አልነገራቸውም፣ ሳይነግራቸው ነው ያገባው። ስለዚህ አንተ እኔ ሳይነግረኝ እንዴት አገባህ? ይሄ እንዲህ አይነትን አዳም አስወግድ ያስፈልጋል። ከጠራህ አስተይው፣ ካልጠራህ ደግሞ ሳይጠራይ ለምን ብለህ እንቧከረዩ ማለት የለብህም ማለት ነው። እና ሴት አገባሁ አላቸው። ቃለ አሉት እሳቸው ማስደቅተህ ምንድነው መህር ያደረክላት አሉት። ቃለ አላቸው ወዝነ ነዋቲን ሚን ذهبን ወዝነ ነዋቲን አንድ ነዋት የምትመዝን ሚን ذهبን ከወርቅ አንድ ነዋት የምትመዝን ነች አላቸው። እንግዲህ
ነዋት የምትባለዋ ልክ እንደኛ ግራም እንደምንላት መለኪያቸው ነች በወቅቱ ማለት ነው ወርቅና ብር የሚለኩባትና ከወርቅ አንድ ነዋት የምትመዝን ነው ያው ወደ ድርሃም ሲቀየር 5 ድርሃም ነው ይላል 5 ድርሃም ትንሽ ይብር ናት እንኳን 5 ድርሃም በ5 ብር ማለት ነው ባጭሩ ኒካህ ታሰረ ነው ቢያንስም ግድ የለም قال አሉ ከዛ ነብዩ ሰለላሁ ዐለይሂ ወሰለም فبارك الله لك አላህ ላንተ ይባርክልህ አሉት ደሙ ላገባ ሰው እንግዲህ بارك الله لكم የሚለውን ይሄን ዱዓ وبارك عليكم وجمع بينكم في الخير ሱና ነው ማለት ነው طيب ዛሬ አሁን በረክ ካልተባለ ያው ዱዓ የተደረገም አይመስላቸውም بارك الله لكم በሚለው ብቻ አይብቃቁም ሸሪዓውን ያለማወቅ ነው እርግጥ ይሄንን ካልከ በኋላ ሌላ ዱዓ ብታደርግ አይከለከልም ሙብተዳ በሆነ መልኩ እንዳታደርገው እንጂ ማለት ነው አላህ ጥሩ ትዳር ያርግላችሁ እንዲህ ብትል ችግር የለውም ዱዓ አድርግላችሁ እነሱ አሚን ይበሉ አውሊም ባይሆን ድግስ አርጋሉት ድግስ አብላን ወለው ቢሻቲን በፍየል እንኳን ቢሆን አረድ አድርጋ ድግስ አድርግ طيب አሁን አውሊም ከሚለው አውሊም ምንድነው አውለመ የሚለው አውለመ ዩሊሙ መስደር እንትን ነው يعني አምሩ ደግሞ ወጁብ ላይ ይመራል ብለው የሰርግ ድግስ ማዘጋጀት ሰውየው አቅሙ በቻለው ግዴታ ነው ይላሉ የተንዛዛ ሳይሆን አቅሙ በቻለው ግዴታ ነው ይላሉ طيب ከፊሎች ደግሞ ሙስተሐብ ነው ይላሉ አረድኡ ረድ ማለት ቢራኢን ወዳሊን ወአይን ሙህመላት በሆኑ ነው የምትቀራው ማለት ኑቅጣ የሌላቸው በሆኑ በዳል በአይን ትቀራለህ ما هي ማለት ደግሞ ተፍሲሩ ما امرك ምንድነው ነገር ምን ሆነሃል ይሄን ነገር ያደረከው የሚለው ተፍሲር ነው ወነዋት ማለት 5 دراهم 5 ድርሃም ማለት ነው ከሐዲሱ የምንማረው አንደኛ ከራሃቱ ተጠዩብ በዛዕፈራን ተጠዩብ ማድረግ የተጠላ መሆኑን ነው የظهر لونه ከለሩም ግልጽ በሚሆን አለ ሪጃል በወንዶች ላይ ለወንዶች ይሄ መክሩህና የተጠላ ነው ይሄ ሴቶች ሽቶ ነው የወንዱ ማዕዛው ብቻ ነው መቅረት ያለበት ሁለተኛ እስቲባቡ ተخفيف الصداق መህርን ቀለል ማድረጉ ተወዳጅ መሆኑን ይሄው ወዝነናዋት ነው የሰጣት ማለት ነው ሚንዛህ ሶስተኛ ዱዓው ለልሙተዘውጂ ቢልበረካ ላገባ ሰው በበረከት ዱዓ ማድረግ አላህ ይባርክልህ ብሎ ዱዓ ማድረግ ሱና መሆኑን አራተኛ መሽሩዕየቱ الوليمه من الزوج بلا اسراف ሳያበዛ ሳያንዛዛ እና ሳያባክን ማለት ነው የሰርግ ድግስ ማዘጋጀትን መሽሩዕ መሆኑን እንረዳለን ማለት ነው طيب كتاب الطلاق እንግዲህ ኪታብ እንትን يعني ከኒካህ ጋር ተያይዞ ከማግባቱ ጋር ማለት ነው በዚህ ተጠናቀቀ ኪታቡ الطلاق ከዛ ስለፍች የሚወሳ ነው ይላሉ እንግዲህ አላህ ያንጣውና ከመጣ አላህ እስካሁን ስለ ኒካህ ወስተን አሁን ደግሞ ስለ ጦላቅ መምጣቱ ትንሽ ቅርብ ያስብልም ያው ምናልባት የመጨረሻ ሐል ነው ይሄ طبعا የመጨረሻ ቀይ ካርድ ነው የመጨረሻ መፍትሄ ማለት የካፈተል ወሳኢል ሰው ተጠቅሞ አማራጭ ሲጠፋ ያው እንግዲህ ጦላቅን አላህ አብቅቷል ማለት ነው ይሄም ደግሞ የሸሪዓችንን መግራት ያሳያል አይሁል ይኹዋ በይሁዳዎች እና በነሳራዎች የተለያየ ነው አሁን በነሳራዎቹ ጦላቅ አይቻልም በቃ يعني ከሴትየቱ ጋር አብሮ መኖር ነው ያው እነዚህ አሁን ፍርቃሚ ነሳራ ጦላቅን የሚያበቁ ይኖራሉ ግን ያው ሸሪዓችንኛ ሩክሳ አድርጎልናል እንደ አህል ኪታቦቹ አይደለም የመጨረሻ አማራጭ ከሆነ ይቻላል ግን ምንም አይነት ምክንያት ሳይኖረው ሰውየው እንትን ማለት የለበትም ማለት ነው طيب ፍቺ ማለት ነው እንግዲህ ባጭሩ የኒካህን እስራቱን መፍታት ማለት ነው ጦላቅ ማለት ነው ኒካሁ ታስሮ ነበር ያን እስራቱን መፍታት ይሄ ነው ጦላቅ የሚባለው ማለት ነው እና ሰውየው ካፈተል ወሳኢልን መጠቀም አለበት ያን ሁሉ አድርጎ ምንም አማራጭ የሚጠፋ ከሆነ ወደ ጦላቅ ቢሄድ አይከለከልም ማለት ነው እንግዲህ አና አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ ከአብዱላህ ኢብኑ ዑመር ተይዞ انه طلق امراته ሚስቱን ፈታ وهي حائض يرى ላይ ያለች ሆነ ማለት ነው يرى ላይ ሆነ ሴትን መፍታት አይቻልም فذكر ذلك يعني وسع عمر لرسول الله صلى الله عليه وسلم ለነብያችን ወሰላቸው ልጅ ኢብኑ ዑመር ባለቤቱን ሐይድ ላይ ያለች ፈታት አላቸው فتغيظ ተቆጡ فيه በሱስት رسول الله صلى الله عليه وسلم ነብያችን ተቆጡ እንዴት ይሄን ያደርጋል ብለው ለምን በሐይድ ወቅት መፍታት አይቻልም እንደዚሁ ደግሞ ከሐይድም ንጹህ ሆና ተገናኝታት መፍታት አትችልም ገብቷል አይደለ እርግዝና ግልጽ አልሆነም እርጉዝ መሆኗና አለመሆኗ አንተ የምትችለው ምን ሆና ነው ከሐይድም ንጹህ ሆና ሳትገናኛትም ማለት ነው ገብቷል አይደል እርግዝና የሌለ መሆኑን በግልጽ ታው طبعا አሁን እርግዝናዋ በግልጽ የታወቀችን ሴትም ቢፈታት ሰውየው ኒካሁ ይወድቃ እንትን ይላል يعني ጦላቁ ይገኝለታል ሐራምም አይሆንበትም ሐሚልም መፍታት አሁን እቺኛው አንተ ገናኝታት መፍታቱ ለምንድን ነው የተከለከለው
እርጉዝ ልትሆንም ላትሆንም ትችላለች አይደለም እንዴ ስለዚህ እስከ እርጉዝ መሆኗ እስከሚለይ ድረስ ልትቆይ ነው ቢያንስ ጦባን 3 ወር ትቆያለች ከዛም በኋላ ነው እንግዲህ እንትን የምትለውና እርግዝናዋ ሳይበየን በፊት መፍታት አይቻልም ስለዚህ ከሀይድ ንጹህ ሆና እንደዚህ ግንኙነት ሳታደርግ ነው መፍታት ያለብን ከዛ ተቆጡ ነው ብቻ ثم قال ከዛ ሊውራጂها ይማለሳታል ሊውራጂها ይማለሳት ይሄ ይማለሳት የሚለው ኒካሁ መውደቁን ያሳያል ይላሉ ከፊል ዑለማዎች ገብቷል አይደል በሐይድ ላይ የተገኘ ፍቺ ይገኛል አይገኝም حرام ከመሆኑ ጋራ የሚለው ላይ ኺላፍ አለ ከፊሎች አይገኝም ይላሉ ሊውራጂها ማለት እንደው ይመልስና ቤት ያስገባት ማለት ነው እንጂ የታወቀውን ረጃ አይደለም ይላሉ ግን ቀጣይ እሱ ራሱ ይናገራል ከፍቺ ተደርጋ ተቆጥራለች ይችላል ፍቺው ይገኛል ثم يمسكها كذا يازات حتى تطهر እስከምትጠራ ከዛ ከፈታባት ሐይድ እስከምትጠራ ثم تحيض كذا ሐይድ እስከምታይ فتطهر كذا ከሐይዱ ንጹህ እስከምትሆን ድረስ ማለት ነው ያዛት ከዛ فإن بدا له ለሱ ግልጽ ከሆነለት አይضار له أن يطلقها لفتات فليطلقها يفتات طاهرا ንጹህ ስትሆን ከሐይድ قبل أن يمسها ደግሞ ሳይነካት በፊት ነው መፍታት ያለበት ማለት ያው ግን ምን ሳያደርግ በፊት ማለት ነው فتلك يجعل عدة عدانات كما أمر الله عز وجل እንዳዘዘዋሉ ያው ፈጠልቁሁን ለዒደቲና ይላሉ ለዒዳቸው ፍቷቸው ዒዳቸውን ለመቁጠር የተዘጋጁ ሆነው ፍቷቸው ይሄ ደግሞ የተዘጋጁ ሆነው የተቀጣጩ ሆነው መፍታቸው መቼ ነው ከሐይድ ንጹህ ስትሆን ሳትገናኛቱም ከፈታት ናም በሐይድ ነው የምትቆጥረው አይደለም ሐይዱ ሲመጣ ከተፈታች ጀምሮ አንድ ትላለች ከዛ ሌላው ሲመጣ ሁለት ትላለች ሶስት ትላለች እንተሃላም ተጠናቀቀ ማለት እና ለዒዳቸው ፍቷቸው ያለው አላህ Subhanahu Wa Ta'ala ይሄን ነው ወፊ ለፍዚን በሌላ ቃል حتى تحيض ሐይድ እስከምታይ ሐይዶተን اخرى ሌላ ሐይድ ያው የፈታበት ሳይሆን ሌላ ሐይድ እስከምታይ ሙስተቅበለተን ወደፊት የምትመጣ የሆነች ሐይድ የምትመጣ የሆነችን ሐይድ እስከምታይ ድረስ ያዛት ነው ሲዋ ሐይዶቲها التي ከዛች ሐይዷ ውጪ ጠለቀها የፈታት ከሆነ فيها በውስጧ ሆና ማለት ነው የፈታት ከሆነች ሐይድ ውጪ ሌላ ሐይድ እስከምታይ ድረስ ያዛት ከዛ ንጹህ ሆና ከዛም በኋላ ሳይነካ ይፍታት وفي لفظ بين قال ውስጥ فحسبت ታሰበች ብሏል አብዱላህ ኢብኑ ዑመር من طلاقها ከፍቻዋ ተደርጋ ታሰበች አለ ማን ነው فحسبت ታሰበች አለ አብዱላህ ኢብኑ ዑመር ማን ነው ዑመር ረዲየላሁ ዐንሁ من طلاقها እሷን ከመፍታት ተደርጎ ታሰበ ነው ወራجعها عبد الله ተመለሳት كما امره رسول الله صلى الله عليه وسلم ነብያችን እንዳዘዙት ተመለሳት ነው ስለዚህ ጦላቁል ሐይድም ይገኛል ነው ከሐዲሱ ምን ማረው አንደኛ ተህሪሙ ጦላቂ ፊል ሐይድ ሚስትን በወራባ ላይ ያለች መፍታት ክልክል መሆኑ ነው حرام ሶብር ያድርግ ሰውዬው የታመልጠዋል በእጁ ነው እንግዲህ ያው የማይቀር ከሆነ ማለት ነው ሁለተኛ አልአምሩ መታዘዙን ቢረጃዓቲ ሐሳን በመለስ መታዘዙ ደሊሉን አላውቂ ጦላቅ ፍቹ በመገኘቱ ላይ የሚያመላክት ነው ስለዚህ ጦላቁል ሐይድ ይገኛል ነው ሶስተኛ አልዋጅቡ ግዴታ የሚሆነው በሐይድ ላይ ያለች የፈታ ሰው حرام ከመሆኑ ጋራ ረጃዓቱ ሐሳን መመለስ ነው ወይም ሳኳ መያዝ ነው حتى تطهر እስከምትጠራ ድረስ ثم تحيض ከዛ ደግሞ እንደዚሁ ሐይድ እስከምታይና فتطهر እስከምትጠራ ድረስ ማለት ነው فحين اذن يزان ጊዜ يباح الطلاق መፍታቱ ይፈቀድለታል اذا لم يجامع في هذا الطهر በዚህ طهر ውስጥ ካልተገናኘ ማለት ነው ሚስቱ طيب إن شاء الله نكمله في الدرسنا القادم هذا وبالله التوفيق وصلى الله وسلم على نبينا محمد وآله وصحبه